ማረቼ በባለፈው ክፍል እንደተመለከታችሁት ሰላምና ዳጣ ፎቶ እያነሳቸው ነበርና ናታን እናም በዛን ጊዜ እንግዲህ ናታን ትመሳሰላላችሁ ብሏቸው ነበረ እና ሰላም በዚህ ጊዜ ትመሳሰላላችሁ ሲል ኧረ እባክህ እንመሳሰላለን እንዴ ትላለች። ያው በጣም ነው የምትመሳሰሉት እና ግን ለምንድን ቤቢ ሻወር ላይ ፎቶ አትነሽም እያላት ነበርና እና ከዳጣ ጋር እና ታዲያ እናትና ልጅ ነው የምትመስሉት ምናምን ሲላትም ነን እኮ ታዲያ ብላ ነበር አፋ ምልጦት ማለት ነው። ግን በነገራችን ላይ ትበል እንጂ እንደዚህ ያው ሀሳቧን እንደምትቀይረው አቅ ነበረ። እኔ በነገራችን ላይ ሆነ አይ ትቀይረዋለች ብዬ ነበረ። ያው እንዳለችውም ሀሳቧን ቀይራ እንዴ በወልድሽ ታዲያ አላደርሰሽም እንዴ ምናምን ብላታለች። ዛሬው ፓርት ላይ ከተመለከታችሁት እና በጊዜ ዳጣዬ በጣም ከፋት። ምክንያቱም እናቷን ለማወቅ በጣም ከሚባለው በላይ ጉጉት እንዳላት ሁላችንም እናውቃለን። እና ሰላምዬ ደግሞ እንደዚህ ስትላት የበለጠ ሌላ ነገር ውስጥ ትገባለች። እናም እንደዛ ስትል ፎቶ እንግዲህ ናታን እያነሳቸው ነበርና በቃ አንተ ደግሞ ፎቶ አታንሳይ በቃኝ በማለትም በቃ ፊቷ ሁሉ ቅይር ይላል። በዚህ ጊዜ ሰላምዬ እኔ ምንስ ዳጣዬ ቆይ ለምንድነው ስለ እናትሽ ሲነሳ እንደዚህ የሚከፋሽ ትላታለች። ሰላም በነገራችን ላይ እንደዚህ ብላ መጠየቅ የለባትም ነበረ። ልጇ እንደሆነች ታውቃለች። ከችግሯ እንድትወጣ ሀዘኗ እንድትረሳ ማድረግ ሲቻላት ይህንን ጥያቄ መጠየቋ አግባብ ነው ብዬ አላስብም። በእርግጥም እሷ ስለ እናቷ ምን እንደምታስብ ለማወቅም ፈልጋም ሊሆንም ይችላል። ግን ይህ ነገር ደግሞ ዳጣ ጋር ሲደርስ በጣም ነው የሚጎዳት። ዳጣም በዚህም ጊዜ እና ታዲያ እንዲቀየርብሽ ነው እንዴ? ተይ ግን ሰላምዬ ተይ ትላታለች። እሺ ዳጣዬ ይቅርታ በቃ ግን የልጅነት ፎቶ ምንም የለሽም ትላታለች። እኔ የልጅነት ፎቶ ታያለሽ እንዴ? እንኳን የልጅነት ፎቶ አይደለም ትዝታም የለኝም ትላለች። እናም በዚህ ጊዜ ናታንም ፎቶ ማንሳቱን ቀጥሎ ነበረ። በቃ አንተ ደግሞ ተወኝ ፎቶውን ወደዛ አቁም ትልና እንትን በቃ ዳጣዬ ምን የመሰለ ምግብ ሰርቼልሻለሁ ስለዚህ ነይ እንግባና ትበያለሽ ስትላትም ዳጣዬ በዚህ ጊዜ ፈገግ ትላለች። ሰላምዬ አንቺ እኮ ያረዳ ልጅ ነሽ በማለትም እንግዲህ ትመልስላታለች። ሰላምን በጊዜ እሺ በቃ ትልና ናታን ደግሞ ምን እያወራችሁ ነው ሲል ምን አገባክ ትላለች። በጊዜ በቃን ፎቶ በቃን ይሉና ወደ ውስጥ ሊገቡ ሲሉ እንዴ ያነሳሁትን ፎቶ ላሳያችሁ እንጂ ልና ናታንም ያነሳውን ፎቶ ያሳያቸዋል። እና በጣም ያምራል ምናምን እያሉ እንግዲህ ወደ ውስጥ ይገባሉ። ማርታ ደግሞ ስራ እየሰራች ነበርና እንግዲህ ኤቢ ደግሞ በቃ የሆነ ጥርጣሬ ውስጥ እንድትገባ አድርጋታለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ዳጣ ድራማ ይዘንላችሁ ቀርበናል። ማርታም እንግዲህ የሆነ አገር አማን ነው ብላ ተቀምጣለች። አሁን እንግዲህ እሷም በመልካም ነው እንግዲህ ነገሩን ሁሉ ያየችውን ግን በእርግጥም ዝምታዋ በጣም ከሚባለው በላይ እንትን የሚያስብል ነው። አንድ ሴት አንድ የቤት ሰራተኛ ባል ሳይኖራት ፍቅረኛ ሳይኖራት እንግዲህ ይኸው ከአንድ ሁለቴ ቤቷ አርግዛ እንግዲህ ስትወልድ ማርታዬ ምንም ነገር አልተነቃነቀችም። እንዲሁም የባለፈው ድንጋጤዋ ምንድነው በምን ምክንያት ሆስፒታል ገባች ብላ እንኳን አልጠየቀችም። ይህ ነገር እንግዲህ ግን አንደኛ የሆነ ከንቄት የመጣ ይመስለኛል። ማለት አንዳንድ ሰው የሆነ ምንም አያመጣም የምንለው ነገር አለ የለ እንደዛ ነው። እና ሲቀጥልም ደግሞ ደረጀን በጣም ስለምታምነው ነው የኔ ባል እኮራበታለሁ ይህንን ነገር አያደርግም ከኔ ውጪ በፍጹም አያደርግም የምንለው ነገር በነገራችን ላይ አንደኛ የምንተማመንበት ነገር እና በዛ በነገር ላይ እምነት የምንጥልበት ነገር ነው እኛን የሚጎዳንና እኛን እንግዲህ ዝቅን ያደርገን የሚችለው። ማርታም እንግዲህ ደረጀን በጣም ስለምታምነውና ስለምትወደው ከኔ ውጪ ወደትም አይሄድም ብላም እንግዲህ ስለምታምን ነው። ደረጀ በእርግጥም አውቆ አይደለም ወደ ሰላም ሄደው። ደረጀ ሄደው እንግዲህ በአንድ ቀን ስህተት በስካር በመነሳሳት ነው። እናም እንግዲህ ኤቢዬ ደግሞ ትመጣና ግን እዚህ ቤት ሰሞኑን ለየት ያለ ነገር አልተፈጠረብሽም ትላታለች። አባዬ በጣም ተጨናንቋል እናም ምንድነው የሚያስጨንቀው ትላታለች። እንዴ አንቺ ነሽ የምታጨናንቂው ጠዋት ማታ እየነዘነሽ ትላታለች። እንዴ ማየ እኔ ደግሞ ምን አድርጌ ነው የማበሳጨው
ሰላምዬ ደግሞ በዛ ላይ በጣም ደስተኛ ሆናለች። ተዳጣ ጋ ያላቸው ነገርም እኔ ምንም ደስ አላለኝም ትላለች። ከዛም እንደዛ ስትል ሰላምዬማ ደስ ያላት ልጇን ስለምትወልድ ነው በቅርቡ። እኔም አንቺን ስወልድ በጣም ነበረ ደስ ያለ ትላታለች። ይህ ጊዜ ኤቢ እንዴ ማየ ሊመውለድ እንደዚህ ያስደስታል እንደ ስትል፣ አዎ በጣም ነው የሚያስደስተው። አንቺ እንዳውም ሳስበው የምትስተካከዩ ስትወልጅ ነው ትላታለች። እማዬ አኮራሻለሁ ናታንን አግብቼ ልጅ ወልድልሻለሁ ትላታለች። ያርገው እስቴ ትላለች። እማዬ ደግሞ የሆነ ነገር ልንገርሽ ትላታለች። ከዛ ምንድነው ስትልም የምጥን እናት ያለችውን ነገር ልንገርሽ፣ ግን ለውሃ ነች ነገረች፣ ለውሃ ነግረዋት ትላታለች። ማርታ በዚህ ጊዜ ደግሞ ብለሽ ከጎረቤት ወሬ ልታመጭልኝ ነው? እኔ ምንም ነገር አልፈልግም። ይኸውልሽ ካላየሽኝ ስራ እየሰራሁ ነው፣ ተይኝ፣ ስራዬን ልስራበት ትላታለች። እና በዚህ ጊዜ እንግዲህ ግን አይ ማዬ ልንገርሽ እነግርሻለሁ ትላታለች። ማርታ ግን የቤት ሰራተኛዋ ባል ሳይኖራት ነፍሰ ጡር ሆና ምን ሆና ነው ብላ እንኳን ምንድን ነው ብላ የማትጠይቀው ጅል ነች ወይ ብለው እያሉሽ ነው ትላታለች። በዚህ ጊዜ ማርታ ከልቧ ባይሆንም ኤቢን እንግዲህ ታባረራታለች። ካባረረቻት በኋላ ጥያቄ ውስጥ ነው የገባችው። እሱ ምንድን ነው እኔ እንደዚህ ነው ብዬ ባለመጠየቄ ጥፋተኛ ነኝ ማለት ነው እንዴ? ማለት የልጄን አባት አላስተዋወቅም ካለ ግዴታ አስተዋወቂ ብዬ መጨቃጨቅ አለብኝ ማለት ነው? መቆጣት አለብኝ ወይስ ምንድን ነው ብላ ከራሷ ጋር ሙግት እንትን ብላለች። ምክንያቱም የውጭ ሰው መነጋገሪያ መሆኗ በጣም ደብሯታል። ማርታዬ አሁን ላይ ሰው ሲያወራት ራሱ የሆነ ድንዝዝ ብላለች። የሆነ የሰውን ሀሳብ እንትን አትልም። እናም እንግዲህ ወደ ሌላ ነገር ውስጥ ወደ ጥርጣሬ የገባች ይመስለኛል ማርታ። ደረጀም እንግዲህ ቡና እንዲጠጣ ወደ ሆቴል ሄዶ ነበረ። ሆቴል እንግዲህ ቡና እየጠጣ ዳጣ እየተመጣለች። ሰላምዬ አሁን ላይ እንግዲህ ግን ያው ልጇን በጣም እየተንከባከበኝ ነው ማለት በቃ ይሆናል አይደለ? ለየት በቃ አላቅም። ያው እናትነት እንግዲህ ግን ያው ማለት የልጅን እንግዲህ ጠረኗን አሽትታ ስለማታውቅ በቃ እንደዚህ የሆነ ልዩ ሆኖባታል። ምክንያቱም አንደኛ ደግሞ የመጀመሪያ ልጇ ነኝ። ምሳ እንግዲህ ከነ ቤት ውስጥ ከነ ውሃ ከነ ኤቢ እየለየች ምናምን ትሰጣታለች። እሷ ከሌለች ቤት ውስጥ ምግብ አይሰጥም እያለች ነው። ይሄ ነገር ደግሞ ያለ አይደለ ለየት ያለ ማለት እንዲጠራጠር እያደረገች ነው። እና ዳጣዬ ትመጣለች። ምንድን ነው ያልሽው ደግሞ ትላታለች። ይላታል ደረጀ። እንዴ ሰላምዬ ነቻ ምግብ አስቋጥራኝ ይዛኝ ያስያዘችኝ ትላለች። ብታይ ደግሞ ማለት ነው በትልቅ እየነበረ ያስቆጠረች፣ ግን አስቀንሻት በዚህ ካስቋጠርኳት ትላለች ማለት ነው። ኧረ በቃ ለብቻሽ ሆነ ተለይተሽ ሆነ የምትንከባከብሽ ይላታል። ከዛ ብታይ ታቅፈኛለች ደግሞ ታሳዝነኛለች ትለኛለች እና ምግብ ራሱ እየሰራች ትሰጠኛለች ምናምን እያለችም ለደረጀ ትነግረዋለች። ከዛ እንደዛ እንግዲህ ስትለው ግን ይሄንን ነገር ስታደርግልሽ ለምንድን ብለሽ እንዳትጠይቂያት ይላታል። ለምን ደረጀ ለምንድን ነው የማልጠይቃት ስል አይ እንዳትጠይቂያት ዳጣዬ፣ ምክንያቱም ይህንን የምትንከባከብሽን ልታቆምብሽ ትችላለች ይላታል። ዳጣም እንግዲህ እሺ ትለዋለች። እናም እሺ ትለውና እንግዲህን እንብላ ትለዋለች። አይ ቢ ላንች አይደል የተቋጠረልሽ ይላታል። ከዛ እሷም አንድ ትጎርስና ለደረጀ ታጎርሰዋለች። ከዛ ረረ ይጣፍጣል በማለትም እንትን ትላለች። እነሱም እንግዲህን ከበላች በኋላ ናታን ወደ ቤት ሄዶ ነበረ። ወደ ቤት ሄዶ እንግዲህን ማርታን እማዬ ደህና ነሽ እያላት ነበር። እሱ የለችም ሀሳብ ጭልጥ ብላለች። ምክንያቱም ኤቢ የነገረቻት ሀሳብ እውነትም ትክክል ነው ወይ እስከ ማለት ድረስ ነው ያደረሳት። ከዛ እንግዲህ ናታንም ውሃ ይጠጣና እማዬ ምን ሆነሽ ነው ሲላትም ወይ ናታንዬ በሀሳብ እኮ ይደት ብዬ መታለ እንደ ትለዋለች። መጥቻለሁ ወይ ለምንድን ነው በሀሳብ ጭልጥ ያልሽው ምን ሆነሽ ነው ይላታል። ናታንዬ የሆነ ነገር ስትልንገርክ ማለት ስለ ሰላምዬ ሰላም ምን ሰላም እዚህ ቤት ማርገዟ ለምንድን ከማን ነው ብዬ ባለመጠየቄ እኔ እንጂ ሊያስብለኛል እንዴ በማለትም ትጠይቀዋለሁ። ናታንም እንግዲህ ግን አይ
የጎረቤት ሰው እንደዚህ መነጋገሪያ ከሆነ ሰላምዬ ስለ ልጁ አባት መናገር አለባት። ግን ደግሞ አንቺ በፍጹም አባዬን መጠርጠር የለብሽም ሲላትም አይ እንደዛ አይደለም፣ እንደዛ ሳይሆን እንደው ዝም ብዬ እንደው ነገሩን ሳስበው ነው ስትልም እንግዲህ ግን ሰላምዬማ ስለ ልጁ አባት እኮ ብትናገር ገላገለች ነበረ፣ እሷ ግን አሻፈረኝ አልናገርም አለች በማለትም ትናገራለች። ሰው ስላወራ ትክክል ናቸው ማለት አይደለም። አንቺ ደግሞ ስህተተኛ ነሽ ማለት አይደለም። ሰው የራሱን ነው የሚያወራው። ሰው ደግሞ በራሱ እየተረጎመ ነው። ስለዚህ ከአንቺ ሰው በሚልሽ ነገር በፍጹም እንትን ሊልሽ አይገባም። አንድ ሰውዬ ነበር ይላታል። እናም ወደ ገበያ ሲሄድ አንተ እኮ አህያ ነህ፣ ምን ትሰራለህ ገበያ እያሉት ነበረ። እናም ከአንድ ሰው ጋር ተደባደበ። አሁንም እልፍ ብሎ እንዴ አህያ ደግሞ ገበያ ምን ይሰራል ሲሉትም አሁንም እንግዲህ እነዛ ሰዎች ያወሩት ትክክል መስሎት አህያ ተራ ሄዶ ቆመ ይባላል በማለትም ትነግረዋለች እኮ እነሱ ስላወሩ እኔ ትክክል እኔ ስህተተኛ ነኝ ማለት አይደለም በማለትም ስትነግረው አዎ እማዬ አንቺ ስህተተኛ አይደለሽም አንቺ ትክክል ነሽ በማለትም ይነግራታል። እነሱ ደግሞ እንደዚህ ብለው የሚያወሩት ልክ እንደራሳቸው ስለሚመስላቸው ነው በማለትም እንግዲህ ናታንም ያረጋጋታል። ከዛ ወይ ያንተ ልጅ እኔ እኮ ለዚህ እኮ ነው ለልጅ የሚያጭሁልህ ለኤቢም እኮ ያጭሁት እናም እንግዲህ አንተ እኮ ልክ ከእድሜህ በልጠህ የበሰልክ ነህ በማለትም ተነግረዋለች። ኤቢ እንግዲህ ወደ ውጭ ወጥታ አርጁን ለማግኘት እንግዲህ ወጥታለች። አርጁን እንግዲህ የጠየቀችው ነገር መስተፋቅር ነው። ደፋር እሱ መስተፋቅሩን ለራሷ እንግዲህ እንዳያስነካትና ጉዳ እንዳይፈላ እንጂ ናታንን እንግዲህ ለማስነካት ነው። እሷም እንግዲህ ይሄ ነገር ይቅርብሽ እያላት ነው። እሷም ያው ይህንን ነገር ካላመጣልኝ ድጋሜ አታገኘኝም አታየኝም ብለዋለች። እንግዲህ ያመጣላታል ያመጣላትም የሚለውን ደግሞ በቀጣይ የምናየው የሆነ ዳጣዬ እና ደረጀን እንግዲህን ትጠይቀዋለች። እማዬ ደህና ነች እናቴ ደህና ነች ስትለው እንግዲህ ከዛ ደረጀም ሁለተኛ እኮ እንደዚህ አይነት ነገር እንዳታነሽብኝ ብዬሻለሁኝ፣ እናትሽን በቅርብ ታውቂያታለሽ፣ እናትሽ ደግሞ በጣም ደህና ነች ይላታል። እሷም እንግዲህ ከነሽ ትላለች። ቃሉን የማያጥፍ የወለዱት ይጥፋ ይባላል። ስለዚህ ቃልሽን እንዳታጥፊ እረፊ ይላታል። እሷም እንግዲህ ከኔ እናቴን ሳላገኝ ድጋሜ የምን ልጅ ነው የምወልደው በማለትም ለደረጀ ትመልስለታለች። በዛ ላይ ቤት መጥታ በጣም የሆነ እያለቀሰች ነበረ። ከተመለከታችሁት ውሀዬም አብራት እያለቀሰ ነበር። ምክንያቱም ውሀዬ ዳጣ ሲከፋት አብሮ ነው የሚከፋት። እና ውድና የተከበራቸው የቻናሌ ቤተሰብ በቀጣይ ፓርት እስከምንመጣ መልካም ቆይታ። ባይ ባይ።